በቀን አንድ አፕል መመገብ ከሐኪም ያርቃል ሲባል ሰምታችሁ ታውቃላችሁ? ግን ለመሆኑ ይህ አባባል ዝም ብሎ የተፈጠረ ነው ወይስ ደግሞ በስተጀርባው የሕክምና እውነት አለው? አፕል ከሌሎች ፍራፍሬዎች በተለየ እንዲህ የተወሰደበት ምክንያትስ ለምንድን ነው? ዛሬ በዚህ ቪዲዮ ውስጥ አንድ አፕል በየቀኑ መመገብ በሰውነታችን ውስጥ የሚፈጥረውን አስገራሚ ለውጥ፣ 10 ዋና ዋና ጥቅሞቹንና ልንጠነቀቅባቸው የሚገቡ ነጥቦችን አንድ በአንድ የምናይ ይሆናል። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እጅግ በጣም ጠቃሚና አስተማሪ ቪዲዮ ስለሆነ ይህን ቪዲዮ ላይክ ማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንድ አፕል በቀን መመገብ ከሐኪም ያርቃል የሚባለው አባባል መጀመሪያ የተጀመረው በ1860ዎቹ አካባቢ በዌልስ ሀገር እንደነበር የታሪክ መዛግብት ያሳያሉ። በወቅቱ አባባሉ አሁን ካለው ትንሽ ለየት ያለ ሲሆን ሲተኛ አንድ አፕል የሚበላ ሰው የሐኪሙን የዕለት ተዕለት ጉርስ ያሳጣል በሚል ግጥማዊ መልክ ይነገር ነበር። በ19ኛው ክፍለ ዘመን አፕል በብዛት የሚገኝ ረጅም ጊዜ የሚቆይ እናም ለአያያዝ አመቺ ስለነበር የጤና ባለሙያዎች ሰዎች ከተቀነባበሩ ምግቦች ይልቅ ወደ ተፈጥሯዊ ምግቦች እንዲመለሱ ለማድረግ እንደ መፈክር ይጠቀሙበታል። ዛሬ ግን ይህ አባባል ከመፈክርነት አልፎ በዘመናዊ ሳይንስ የታገዙ በርካታ የጤና ጥቅሞች እንዳሉት ተረጋግጧል። እኔ ግን ስለ አባባሉ ልነግራችሁ ሳይሆን አንድ አፕል በቀን መመገብ ምን ያክል ጠቀሜታ እንዳለው እንድታውቁ ነው። አሁን ዋና ዋና እንዲሁም ደግሞ አስገራሚ ጥቅሞቹን ቀጥዬ እነግራችኋለሁ። አንደኛና የመጀመሪያው ትልቁ ጥቅሙ የልብና የደም ዝውውር ስርዓትን ይጠብቃል። አፕል ለልብ ጤና ተመራጭ ከሚያደርጉት ዋና ዋና ምክንያቶች አንዱ በውስጡ የያዘው ፔክቲን የተባለ የሚሟሟ ወይም ደግሞ ሶለብል ፋይበር አማካኝነት ነው። ይህም ፋይበር በአንጀታችን ውስጥ ከኮሌስትሮል ጋር በመጣበቅ መጥፎ ኮሌስትሮል ማለትም ኤልዲኤል መጠንን ወደ ደም ውስጥ እንዳይገባና የደም ቧንቧዎችን እንዳይደፍን ይከላከላል። በተጨማሪም በአፕል ልጣጭ ላይ የሚገኙት ፖሊፌኖልስ የተባሉ ኃይለኛ አንቲኦክሲደንቶች የደም ግፊትን በመቀነስ ለልብ ድካምና ለድንገተኛም ስትሮክ የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሳሉ። ስለዚህ የልባችንን ጤንነት በከፍተኛ ሁኔታ የሚጠብቅ ድንቅ ፍራፍሬ ነው። ሁለተኛ፣ የደም ስኳር መጠንን በብቃት ይቆጣጠራል። ብዙዎቹ አፕል ጣፋጭ ስለሆነ ለስኳር ህመምተኞች አይመከርም ብለው ያስባሉ። እውነታው ግን ከዚህ ፍጹም ተቃራኒ ነው። አፕል ዝቅተኛ ግላይሴሚክስ ኢንዴክስ ካላቸው ምግቦች አንዱ ሲሆን በውስጡ ያለው ከፍተኛ የፋይበር መጠን ስኳር ወደ ደም ውስጥ የሚገባበትን ፍጥነት ይገታዋል። ይህም በደም ውስጥ ያለው የስኳር መጠን በድንገት ከፍ እንዳይል ያደርጋል ማለት ነው። ጥናቶች እንደሚያሳዩት ዘወትር አፕልን የሚመገቡ ሰዎች በአፕል ውስጥ ባለው ኳርሴቲ ንጥረ ነገር አማካኝነት ለሁለተኛው አይነት የስኳር በሽታ ወይም ደግሞ ታይፕ 2 ዲያቤቲክስ ስለሚባለው በሽታ የመጋለጥ ዕድላቸው በ18% የሚቀንስ ነው። ስለዚህ በከፍተኛ ሁኔታ የደም ስኳር መጠናችንን ለመቆጣጠር ይረዳል። በሁለተኛ ጠቀሜታው ማለት ነው። ሶስተኛ፣ የምግብ መፈጨት ስርዓትን ያቀላጥፋል። አፕል ለምግብ መፈጨት ስርዓት እጅግ አስፈላጊ የሆነውን የፋይበር ፍላጎት በከፍተኛ መጠን ይሸፍናል። በአፕል ውስጥ ሁለት አይነት የፋይበር አይነቶች አሉ። የሚሟሟና እንዲሁም ደግሞ የማይሟሟ ፋይበር ይባላሉ። የማይሟሟው ፋይበር በምግብ መፈጨት ወቅት ሰገራ እንዲለሰልስና በአንጀታችን ውስጥም በቀላሉ እንዲጓዝ በማድረግ የሆድ ድርቀትን ይከላከላል። በሌላ በኩል ደግሞ የሚሟሟው ፋይበር በአንጀታችን ውስጥ ለሚገኙ ጠቃሚ ባክቴሪያዎች እንደ ምግብ ሆኖ ያገለግላል ማለት ነው። ይህንን ፕሪባዮቲክስ እንለዋለን። ይህም ታዲያ የአንጀት ባክቴሪያዎች እንዲመጣጠኑና አጠቃላይም የሰውነታችን በሽታ የመከላከል አቅም እንዲጨምር ትልቅ የሆነ ሚና ይጫወታል ማለት ነው። አራተኛ ጥቅሙ ጤናማ የሰውነት ክብደትን ለመጠበቅ ይረዳል። አፕል በውስጡ ከፍተኛ የሆነ የውሃ መጠንና ፋይበርን የያዘ ፍራፍሬ በመሆኑ ጥቂት ካሎሪ ተወስዶ የመጥገብ ስሜትን እንዲሰማን ያደርጋል ማለት ነው። በየቀኑ አፕል የመመገብ ልምድ ያላቸው ሰዎች ከምግብ በፊት አፕል የማይመገቡ ሰዎችን ያክል ብዙ ምግብ የመመገብ ፍላጎት አይኖራቸውም። ይህ ማለት ሰውነታችን የሚያስፈልገውን ኃይል እያገኘ ነገር ግን አላስፈላጊ የሆኑ ካሎሪዎችን እንዳንወስድ ስለሚረዳ ውፍረትን ለመቀነስ ወይም ደግሞ ያለንን ክብደትን ደግሞ ለመጠበቅ እጅግ ውጤታማ የሆነ ተፈጥሯዊ መንገድ ያደርገዋል ማለት ነው። ስለዚህ የመመገብ ፍላጎታችንን በመቀነስ በከፍተኛ ሁኔታ ያለንን የሰውነት ክብደት የተመጣጠነ እንዲሆን ያደርጋል ማለት ነው። አምስተኛ፣ አጥንት እንዳይሰበርና እንዲሁም ደግሞ እንዳይሳሳ ይከላከላል። አፕል በአጥንት ጤና ላይ የሚኖረው ተጽዕኖ በጣም ከፍተኛ ነው። በፍራፍሬዎች ውስጥ ብቻ የሚገኙት
ፍላቮኖይድስ የተባሉ ንጥረ ነገሮችና እንዲሁም ደግሞ እንደ ቦሮን ያሉ ማዕድናት በአፕል ውስጥም ይገኛሉ። እነዚህ ንጥረ ነገሮች በተለይ እድሜያቸው በገፋ ሴቶች ላይ የሚከሰተውን የአጥንት መሳሳት ወይም ደግሞ ኦስቲዮፖሮሲስን የመከላከል አቅማቸው ከፍተኛ ነው። አፕልን ዘወትር መመገብ በአጥንት ውስጥ የሚገኘውን የካልሽየም መጠን እንዲጠበቅ ስለሚያደርግ አጥንታችን ጠንካራ እንዲሆንና በቀላሉም ለስብራት እንዳንጋለጥ ይታደገናል ማለት ነው። ስድስተኛ የአንጎል ሴሎችን ከጥቃት ይከላከላል። አፕልን በየቀኑ መመገብ ለአእምሯችን ንቁነትና ጤንነት ትልቅ የሆነ አስተዋጽኦ አለው። በአፕል ልጣጭ ላይ የሚገኘው ኮልሲቲን የተባለው ኃይለኛ አንቲኦክሲደንትም የአንጎል ሴሎች እንዳይሞቱና እንዳይጎዱ የመከላከል አቅም አለው። ይህም በተለይ ከእድሜ ጋር ተያይዞ የሚመጣን የመርሳት ችግር ወይም ደግሞ የአልዛይመር በሽታን ለመከላከል ይረዳል። በተጨማሪም አፕልን መመገብ በአንጎል ውስጥ አሲቲልኮሊን የተባለ መልእክተኛ ኬሚካል እንዲጨምር ስለሚያደርግ የማስታወስ ችሎታችን እንዲሻሻልና በትምህርትም ሆነ በስራ ላይም የተሻለ ትኩረትን እንዲኖረን ይረዳል ማለት ነው። ስለዚህም ለአእምሯችን ሴሎች ወይም ደግሞ በአንጎላችን ውስጥ የሚገኙ ሴሎች ከፍተኛ የሆነ ጥበቃን ያደርጋል። እንዲሁም ደግሞ አእምሯችንም ከማርጀት ጋር ተያይዞ የሚገጥመውን ችግሮች በከፍተኛ ሁኔታ የሚቀርፍና የሚከላከል ድንቅ ፍራፍሬ ነው ማለት ነው። ሰባተኛ የሳምባን ተግባር ያሻሽላል። አፕልን አዘውትሮ መመገብ ከሳምባ ጤንነት ጋር ቀጥተኛ ግንኙነት እንዳለው ጥናቶች ያሳያሉ። በአፕል ውስጥ የሚገኙት ፍላቮኖይድስ የተባሉ አንቲኦክሲደንቶች የሳምባ ሴሎች በብክለት ወይም ደግሞ በሲጋራ ጭስ እንዳይጎዱ የመከላከል ከፍተኛ አቅም አላቸው። በተለይ በሳምንት 5 እና ከዚያ በላይ አፕል የሚመገቡ ሰዎች አፕል ከማይመገቡት ይልቅ የተሻለ የሆነ የሳምባ የመተንፈስ አቅም እንዳላቸው ይስተዋላል። ይህም እንደ አስም ያሉ የመተንፈሻ አካላት ችግሮችን ለመከላከልና የአየር ቧንቧ መቆጣጠር ለመቀነስ ከፍተኛ የሆነ እገዛን ያደርጋል ማለት ነው። ስምንተኛ የካንሰር ሴሎች እንዳይፈጠሩ ይከላከላል። በዋነኛነት ትልቁ ጠቀሜታው ካንሰር ተከላካይ ነው። አፕል በተፈጥሮ በርካታ የካንሰር መከላከያ ንጥረ ነገሮችን በውስጡ የያዘ ፍራፍሬ ነው። እነዚህም ንጥረ ነገሮች በሰውነታችን ውስጥ የሴሎችን መጎዳት በመከላከል የካንሰር ሴሎች እንዳይፈጠሩና እንዳይባዙም ለማድረግ ይረዳሉ። በተለይም የአንጀት፣ የሳምባ እናም ደግሞ የጡት ካንሰርን ለመከላከል አፕል ትልቅ የሆነ አስተዋጽኦ እንዳለው የሕክምና ጥናቶች ያረጋግጣሉ። በየቀኑ አፕል መመገብ በሰውነታችን ውስጥ ያሉ መርዛማ ነገሮች እንዲወገዱ ስለሚያደርግ ሰውነታችን ከተለያዩ የካንሰር አይነቶች ለመጠበቅ እንደ ተፈጥሯዊ ጋሻ ሆኖ ያገለግላል ማለት ነው። ስለዚህ በከፍተኛ ሁኔታ በሰውነታችን ውስጥ የሚፈጠሩ ካንሰር ሴሎችን ተዋጊና ተከላካይ የሆነ ድንቅና ታምረኛ ፍራፍሬ ነው ማለት ነው። ዘጠነኛ የቆዳን ወጣትነትና ብሩህነቱን ይጠብቃል። አፕል በውስጡ የያዘው ቫይታሚን ሲ እና የተለያዩ አንቲኦክሲደንቶች ለቆዳ ጤንነት ወሳኝ ናቸው። ቫይታሚን ሲ በሰውነታችን ውስጥ ኮላጅን የተባለው ፕሮቲን እንዲመረት ይረዳል። ይህም ፕሮቲን ደግሞ ቆዳችን እንዲለጠጥ፣ መጨማደድ እንዳይጀምርና ወጣትነቱም እንዲጠበቅ ያደርጋል። በተጨማሪም አፕልን መመገብ በውስጣችን ያለውን መርዛማ ንጥረ ነገሮች ለማስወገድ ስለሚረዳ ቆዳችን ጥራት ያለውና ብሩህ ሆኖ እንዲታይ እንዲሁም ደግሞ እንደ ብጉር ያሉ የቆዳ ችግሮችን ለመከላከል ከፍተኛ የሆነ አስተዋጽኦን አለው ማለት ነው። አስረኛና የመጨረሻ ጥቅሙ የሰውነትን የመከላከል አቅም ወይንም ኢሚኒ ሲስተማችንን ይገነባል። አፕል በተለይ በቀይ አፕል ልጣጭ ላይ የሚገኘው ኩርሴቲን የተባለው አንቲኦክሲዳንት በሽታ የመከላከል ስርዓታችንን የማነቃቃት ትልቅ ጥቅም አለው። ይህም ንጥረ ነገር ሰውነታችን የውጭ ወራሪዎችን፣ ባክቴሪያዎችን እናም ቫይረሶችን የመዋጋት ብቃቱ እንዲጨምር ያደርጋል። በተጨማሪም አፕል በውስጡ የያዘው ቫይታሚን ሲ በሰውነታችን ውስጥ ነጭ የደም ሴሎች እንዲመረቱ በማገዝ እንደ ጉንፋን ያሉ ተላላፊ በሽታዎች በቀላሉ እንዳያጠቁንና ቢያጠቁንም እንኳን በፍጥነት እንድናገግም ይረዳናል ማለት ነው። በአጠቃላይ የሰውነት በሽታ የመከላከል አቅማችንን በከፍተኛ ሁኔታ የሚገነባ ፍራፍሬ ነው ማለት ነው። ስለዚህ አፕል እነዚህን የመሰሉ 10 አስገራሚና ድንቅ ጥቅሞችን ይሰጠናል ማለት ነው። ታዲያ በቀን አንድ አፕል ብንመገብ እነዚህን ሁሉ ጥቅሞችን የምናገኝ ይሆናል ማለት ነው። ስለዚህ ጥቅሞቹን ካየን ዘንድ አፕልን ስንመገብ ከፍተኛ ጥንቃቄ ሊደረግባቸው የሚገቡና ጥቅሙንም ሙሉ በሙሉ ለማግኘት ማወቅ ያለብን 4 ወሳኝ ነጥቦች አሉ። እነሱን አሁን ነግራችኋለሁ። አንደኛ፣ ልጣጩን በፍጹም መጣል የለባችሁም፣ ወይም ደግሞ አፕል ስትመገቡ ከነ ልጣጩ ወይም ከነ ቆዳው መሆን አለበት። ብዙ ሰዎች አፕልን ሲመገቡ ልጣጩን ወይም ደግሞ ቆዳውን የመላጥ ልማድ አላቸው። ይህ ግን ትልቅ ስህተት ነው። የአፕል አብዛኛው የጤና ጥቅሙና በውስጡም ያለው አንቲኦክሲደንት የሚገኘው በልጣጩ ላይ ነው። ለምሳሌ ለአንጎልና ለልብ ጤና ጠቃሚ የሆነው
ኪውርሴቲን የሚገኘው በልጣጩ ላይ ብቻ ነው። ልጣጩን ስንጥለው ከአፕሉ የምናገኘው የፋይበር መጠን በግማሽ እንቀንሰዋለን ማለት ነው። ይህ ማለት ግማሽ ጥቅሙን እያጣን ነው ማለት ነው። ስለዚህ ጥቅሙን ሙሉ በሙሉ ለማግኘት ከነ ልጣጩ ወይም ደግሞ ልጣጩንም አብራችሁ ከነቆዳው መመገብ ይኖርባችኋል ማለት ነው። ሁለተኛ፣ ሳታጥቡት መመገብ የለባችሁ። አፕልን በልጣጩ መመገብ አስፈላጊ ቢሆንም ማጠብ ግን ግድ ነው። አሁን ባለንበት ጊዜ አፕል ረጅም መንገድ ተጉዞ ለገበያ ስለሚቀርብ እንዳይበላሽ ሰም ሊቀባ ወይም ደግሞ በምርት ሂደት ላይ ኬሚካሎች ሊጨመሩበት ይችላሉ። እነዚህን ነገሮች ለማስወገድም አፕሉን በንጹህ ውሃ ብቻ ሳይሆን በውሃ ውስጥ ጥቂት የባህር ጨው ወይም ደግሞ ቪኔጋር ጨምሮ ለጥቂት ደቂቃዎች ያክል ዘፍዝፎ ማጠብ የተረጩ ኬሚካሎችን በቀላሉ ለማስወገድ ይረዳል ማለት ነው። ከቻላችሁ በእነዚህ ዘፍዝፋችሁ ብትመገቡትና ብታጥቡት የተሻለ ይሁንና የሚመከር ነው ማለት ነው። ሶስተኛ፣ አፕልን ስትመገቡ ጥንቃቄ ማድረግ ያለባችሁ ፍሬው ላይ ነው። ፍሬው መርዛማ ነው። አፕልን በምትመገቡበት ጊዜ ፍሬውን ማስወገድ ይኖርባችኋል። የአፕል ፍሬ በውስጡ አሚግዳሊን የተባለ ንጥረ ነገር ይዟል። ይህም ንጥረ ነገር በሰውነታችን ውስጥ ካሉ ኤንዛይሞች ጋር ሲገናኝ ወደ ሳይናይድስ የተቀየረ መርዛማነት ይኖረዋል። ጥቂት ፍሬዎችን በስህተት ብንውጥ ጉዳት አያመጣም። በብዛት ግን ከተበላ ለጤናችን አደገኛ ሊሆን ይችላል። ስለዚህ ሁልጊዜ ፍሬውን በጥንቃቄ አውጥታችሁ መጣል ይኖርባችኋል ማለት ነው። አራተኛና የመጨረሻው ደግሞ ከአፕል በኋላ ጥርሳችሁን መታጠብ የለባችሁም። አፕል ምንም እንኳን ለጤና ጠቃሚ ቢሆንም በውስጡ የተፈጥሮ ስኳርና አሲድ ይዟል። አፕልን በምትመገቡበት ጊዜ እነዚህ አሲዶች ለጥቂት ጊዜ የጥርስ ሽፋንን ሊያለሰልሱትና ሊያሳሱት ይችላሉ። ስለዚህ አፕልን እንደተመገባችሁ ወዲያውኑ ጥርሳችሁን በሳሙና ከመቦረሽ መቆጠብ ይኖርባችኋል ማለት ነው። ይልቅስ በአፍ ውስጥ ውሃ በመጎንመጥ አሲዱን ማስወገድ ይጠበቅባችኋል። ጥርስን መቦረሽ ካለባችሁም ደግሞ አፕል ከተመገባችሁ ከ30 ደቂቃ በኋላ ይሆን ይመረጣል ማለት ነው። ልክ ሎሚ ስትጠቀሙ እንደምታደርጉት ማለት ነው። ሎሚን ተጠቅማችሁ ወዲያውኑ ጥርሳችሁን መንካት የለባችሁም፣ መቦረሽ የለባችሁም። ለምን? ሎሚ አሲድ ስላለው ማለት ነው። ልክ እንደዚህ ሁሉ አፕልንም ስትመገቡ ጥርሳችሁ ላይ አሲድነት ስላለው ጥንቃቄ ማድረግ ያስፈልጋል። ጥርሳችሁን በፍጹም መቦረሽ የለባችሁ። ከሆነ አፋችሁን በውሃ ብቻ መጎንመጥ ይኖርባችኋል። መቦረሽ ካስፈለገ ደግሞ ከ30 ደቂቃ በኋላ መሆን ይኖርበታል ማለት ነው። ስለዚህ አፕልን ስትመገቡ እነዚህን 4 ወሳኝ ጥንቃቄዎችን ማወቅ ይጠበቅባችኋል ማለት ነው። በአጠቃላይ በቀን አንድ አፕል መመገብ ከሐኪም ያርቃል የሚባለው አባባል ለዘመናት የቆየው በምክንያት ነው። አፕል ለልብ ጤንነት፣ ለደም ስኳር ቁጥጥር፣ ለምግብ መፈጨትና ለአእምሮ ንቁነት ያለው ፋይዳ በሳይንስ የተረጋገጠ ተፈጥሯዊ ስጦታ ነው። ጤናማ ሕይወት ለመምራት ውድ መድኃኒቶችን ከመግዛታችሁ ይልቅ እንደ አፕል ያሉ ተፈጥሯዊ ምግቦችን የዘወትር ልማዳችሁ ብታደርጉ ሰውነታችሁ ከብዙ በሽታዎች መከላከል ትችላላችሁ ማለት ነው። ጤናችሁ በእጃችሁ ነው። ስለዚህ ዛሬውኑ አንድ አፕል በመመገብ ጤናማ ጉዞን ጀምሩ።